በኢትዮጵያ አስገራሚ ለውጦች ሲደመሙ የነበሩ የአፍሪካ ሀገራት መሪዎች ሌላኛውን የኢትዮጵያን ለውጥ የአዲስ አበባን ተጨማሪ ውበት ለመመልከት ወደ መዲናዋ የሚያመጣቸውን ጉዳይ በየዓመቱ እያገኙ ይገኛል። የአፍሪካ ህብረት የመሪዎች ጉባኤን በየዓመቱ የምታስተናግደው ኢትዮጵያን ብትሆን ለመሪዎቹ የውስጥ ውበቷን ለማሳየት በዘንድሮ ዓመትም 39ኛውን የመሪዎች ጉባኤ ለማስተናገድ ዝግጅቷን አጠናቃለች። ኢትዮጵያ የፓን አፍሪካ መስራች ከመሆኗ ባሻገር ዛሬ ላይ ይህንን መንፈስ የምታድስበት ተግባር ለዓለም አቀፉ ማህበረሰብ እያሳየች ትገኛለች። አለፍ ሲልም የአሁኑንም የወደፊቱን ዕጣ ፈንታ የሚወሰንበት ተግባር ሲሆን የምስራቅ አፍሪካ የቀጠናው መሪ የሆነችው ኢትዮጵያ ይህ የዘንድሮ ጉባኤ በአፍሪካ አንድነት፣ ሰላምና ኢኮኖሚያዊ ትስስር ላይ ያላትን የማይተካ ሚና የሚያረጋግጥበትም ያደርገዋል። ከትናንት እስካሁን የአፍሪካ ብሎም የዓለም ሀያላን ሀገራት የመሪዎች ማረፊያ ስትሆን የቆየችው ኢትዮጵያ ስለምን የአፍሪካ ህብረት ማዕከል ሆነች የሚለው ተግባር ይህ ጉባኤ በግልጽ ለማሳየት ቀናቶች ቀርተውታል። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ አማካኝነት የአፍሪካ ሀገራት መሪዎችን ለመቀበል ሽር ጉድ እያለች የምትገኘው ኢትዮጵያ በጉባኤው ላይ በፖለቲካ ዲፕሎማሲያዊ መስክ ብሔራዊ ጥቅሟን ለማስጠበቅ ዝግጅቷን አጠናቃለች። ይህ ጉባኤ ኢትዮጵያ ስኬታማ ሆኖ እንዲጠናቀቅ አስፈላጊውን የይዘትም የሎጂስቲክስም ዝግጅቶች አጠናቃለች። በፖለቲካ ዲፕሎማሲው መስክ ኢትዮጵያ በዚህ ጉባኤ ላይ ብሔራዊ ጥቅሟን የሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ከወዲሁ ዝግጅቷን አጠናቃለች። የታላቁን የህዳሴ ግድብ ከውስጥና ከውጭ ባንዳዎች ጋር አንገት ለአንገት ተናንቃ ከፍጻሜው ያደረሰችው ኢትዮጵያ በህዳሴው ግድቡ ላይ ያላትን ጥቅሟን ለማስጠበቅ እንደ ትናንቱ ሁሉ ዛሬም በአፍሪካ ህብረት የመሪዎች ጉባኤ ላይ እንደምትሰራ ይጠበቃል። ከዚህ ባለፈ በፖለቲካ ሴራ ከወደብ እንድትርቅ የተደረገችው ኢትዮጵያ የወደብ ጥቅሟን ለማስጠበቅ ይህንኑ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንደምትጠቀምበት ሳይታለም የተፈታ ጉዳይ ነው። ውይይትና ድርድር በጠረጴዛ ዙሪያ መሆን እንዳለበት ስትገልጽና ስትመክር የቆየችው ኢትዮጵያ በድጋሚ ይህንኑ ሁነት ለህብረት ተሸካሚዎች ለማስመልከት ተዘጋጅታለች። ውይይትንና ድርድርን እንደ ኃጢአት የሚቆጥሩት በጠመንጃ ታግዘው ወደ ቤተ መንግስት የገቡት ሲቀሩ በርካታ የአፍሪካ ሀገራት መሪዎች ወደ ኢትዮጵያ ለመምጣት ዝግጅታቸውን አጠናቀዋል። በጉባኤው ላይ የሚሳተፉት የአፍሪካ ሀገራት መሪዎች በአህጉሪቱ ልማቶች ላይ ያተኮሩ በትምህርት፣ ጤና፣ ሰላምና ጸጥታ እንዲሁም አህጉሪቱ ቅድሚያ በምትሰጣቸው ጉዳዮች ላይ እንደሚመክሩ ተገልጿል። 55 ሀገራትን በአባልነት በማቀፍ ለ39 ዓመታት የቆየው የአፍሪካ ህብረት አህጉራዊ አንድነቱን ለማጠናከር የፓን አፍሪካኒዝም ራዕዮችን እውን ለማድረግ በርካታ ስራዎችን ሲሰራ ቆይቷል። በፈረንጆቹ አቆጣጠር 1963 32 የአፍሪካ ሀገራት መሪዎችን በመዲናዋ የሰበሰበችው ኢትዮጵያ ዛሬም የመሪዎች መገኛ ሆናለች። ከዓመታት በፊት የአፍሪካን አንድነት፣ ሰላምና ልማት እውን ለማድረግ የተመሰረተው የአፍሪካ ህብረት የመሪዎች ጉባኤ በእነዚህ ዓላማዎች ላይ ከራሱ አልፋ በበርካታ ሀገራት ላይ ተጽዕኖን እያሳረፈች በምትገኝ ኢትዮጵያ ለ38 ዓመታት ስብሰባ ሲያካሂድ ቆይቷል። የፓን አፍሪካ ራዕይ መገለጫ የሆነውን የተባበረችና ነጻነቷን ያስከበረች አህጉር ለመፍጠር የተመሰረተው ይህ ህብረት በየዓመቱ የተለያዩ መርሃ ግብሮችን ሲተገብር ቆይቷል። ከቅኝ ግዛትና አፓርታይድ ጋር የሚደረገውን ትግል ለመደገፍ የአፍሪካ መንግስታትን ነጻነት ለመጠበቅና በሀገሮች መካከል ያለውን ትብብር ለማጠናከር ዓላማውን ሰንቆ የተመሰረተው ህብረቱ የአፍሪካ የአንድነት ድርጅት የሚለውን ስያሜውን በ2002 ወደ አፍሪካ ህብረት የሚል መጠሪያ ቀይሮ በቴክኖሎጂ፣ በኢኮኖሚ፣ በሰላምና በተለያዩ ጉዳዮች ላይ ስራዎችን ሲሰራ ቆይቷል። በ2007 ዓ.ም 2060 የሚል አጀንዳን የቀረጸው ህብረቱ ሁሉን አቀፍና አካታች ኢኮኖሚያዊ እድገትና ዘላቂ ልማትን በማረጋገጥ ውጤታማ የአስተዳደር ስርዓትን በማስፈን አህጉሪቱን ወደ ላቀ ዓለም አቀፍ ተዋናይ ከፍ ለማድረግ የተለያዩ ስራዎችን ሲከውን ቆይቷል። ህብረቱ ይህንን እቅዱን ለማስቀጠል ከቀናቶች በኋላ 39ኛውን የመሪዎች ስብሰባን ያደርጋል። ጉባኤው በሰላም ተካሂዶ እንዲጠናቀቅ የተለያዩ ስራዎችን ስትሰራ የቆየችው ኢትዮጵያ ከጉባኤው ጎን ለጎን ዘመናዊ የከተማ ልማት ምን አይነት እንደሚመስል ለመሪዎች የምታስመለክት ሲሆን ከዚህ ቀደም ወደ አዲስ አበባ መጥተው ቀልጣፋና ዘመናዊ በሆኑ ሆቴሎች ውስጥ አገልግሎት አግኝተው ለማያውቁ መሪዎች በአጭር ጊዜያቶች ውስጥ በሰራቻቸው ስራዎች የእድገቷን ፍጥነት ለማስመስከር ተዘጋጅታለች። ከአንድ ዓመት በፊት ወደ አዲስ አበባ መጥተው በፈጣን ለውጦቿ የተደመሙት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ አዲስ አበባ ጽዱና ምቹ ከተማ በመሆኗ ምክንያት የውጭ ሀገራት ኢንቨስተሮችን ቀልብ እየሳበች እንደሆነ ገልጸው ጆሃንስበርግም እንደ አዲስ አበባ ጽዱና ምቹ ከተማ መሆን እንዳለባት መልእክት ማስተላለፋቸው ይታወሳል። አዲስ አበባ you just see well-lit streets, clean streets and businesses are thronging, and this is so because they have created an environment. Johannesburg used to be like that. የፕሬዝዳንት ሲሪል ራማፎዛን ጨምሮ የበርካታ የአፍሪካ ሀገራት መሪዎችንና ባለሀብቶችን ቀልብ የሳበችው አዲስ አበባ ተጨማሪ የኮሪደር ስራዎችን አጠናቃ መሪዎችን መጠባበቅ ጀምራለች።
ከትናንት ጀምሮ የውጭ ጉዳይ ሚኒስትሮችን መቀበል የጀመረችው መዲና በዛሬው ዕለት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ላይ ለሚካሄደው የአፍሪካ ህብረት ጉባኤ የአፍሪካ የውጭ ጉዳይ ሚኒስትሮች የተገኙበት 48ኛውን የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ ማካሄድ ጀምራለች።